እንሂድና መጽሐፍ ያላችሁ መጽሐፋችሁን ማውጣት ትችላላችሁ። ኢየሱስ ጌታ ነው። የማቴዎስ ወንጌል ምዕራፍ 15 ከቁጥር 21 ያለውን ክፍል አብረን እናያለን። መንፈሳችሁ ንቁ ነው። ጀምር አንቁት። አሁን ጥያቄ የሚመለስበት ለምን የእግዚአብሔር ቃል ሲናገር ቃሉን መጣ ፈወሳቸው። ስለዚህ ቃል ነው እኛን የሚፈውሰን፣ ቃል ነው ነገራችንን የሚሰራው። በዚያ ነው ቃሉ ዛሬ ከሆነ ቦታ ወደ ሆነ ቦታ ኢየሱስ ጌታ ትሸጋገራላችሁ። እሺ በጌታ በኢየሱስ ስም አነበዋለሁ። በአዲሱ መደበኛ ትርጉም ነው ማነበው። ኢየሱስም ከዚያ ወጥቶ ወደ ጢሮናስና ወደ ሲዶና ሀገር ሄደ። ከዚያም ሀገር አንዲት ከናናዊት ሴት ወደ ኢየሱስ መጥታ የዳዊት ልጅ ጌታ ሆይ ልጄ ርኩስ መንፈስ ተይዛ ትሰቃያለችና እባክህ ራራልኝ እያለች ጮኸች። እርሱም ግን አንድም ቃል ሳይመልስላት ዝም አለ። በዚያን ጊዜ ደቀ መዛሙርቱም ወደ እርሱ ቀርበው ይህች ሴት እየተከተለችን ስለምትጮህ እባክህ አሰናብታት ሲሉት ለመኑት። እርሱም እኔ የተላኩት ከእስራኤል ቤት እንደ በጎች ለጠፉት ብቻ ነው ሲል መለሰላቸው። ሴቲቷ ግን ቀርባ በእግሩ ስር ተንበረከከችና ጌታ ሆይ እባክህ እርዳኝ አለችው። ኢየሱስም እንዲህ አላት፣ የልጆችን እንጀራ ወስዶ ለውሾች መጣል የተገባ አይደለም አለ። እርሷም ጌታ ሆይ እርግጥ ነው፣ ነገር ግን ውሾችም እኮ ከጌታቸው ማዕድ የወደቀውን ፍርፋሪ ይበላሉ አለች። አሁን እዚህ ክፍል ላይ የምናየው እቺ ሴት ገና ኢየሱስ ወደ ጢሮናስና ወደ ሲዶና ሀገር ሲገባ አንድ ነገር ሰምታለች ስለ ኢየሱስ። እቺ ሴት ከናናዊት ነች። ከናናዊት ደግሞ አሕዛብ ነው። ስሙኝ በሉ። ስለ ኢየሱስ ዝና ሰምታለች። ስለ ኢየሱስ ማዳን ሰምታለች። ኢየሱስ ይፈውሳል፣ ኢየሱስ ያድናል የሚል ድምፅ ውጪ ሆና ትሰማ ነበር። ግን ያለችው ቋጠሮ ውስጥ ነው። ያለችው ፔን ውስጥ ነው። ልጅ ነው የታመመባት። አስቡት። እና ወደ ሲዶና ሀገርና ወደ ሲዶና ሀገር በገባ ጊዜ እቺ ሴት ከከነዓን ነው የመጣችው። ሃሌሉያ። ዛሬ ምን ፈልጋችሁ እንደመጣችሁ አላውቅም፣ ግን የሆነ ነገር ይሆናል። እና ፈልጋ መጣች። ገና ከሩቅ ስታየው ይላል የዳዊት ልጅ ሆይ። አይገርም? አሕዛብ ነች ብያችኋለሁ። እንኳን አሕዛብ እንደዚህ ጠራና ቤቱ ያለን እንዴት ነው የምንጠራው? በጌታ እኛ የምናውቀው እንዴት ነው የምንጠሩት? ኢየሱስን በቃ አማራጭ የላትም። ከኢየሱስ ውጪ ምንም መሄጃ የላትም። ብዙ ነገር አይታለች፣ ብዙ ነገር ጎብኝታለች፣ ብዙ አምላክ የሚባሉ ብዙ ነገር አይታ ነው የመጣችው። ዝም ማለት አትችልም። አይታችሁት ከሆነ የዳዊት ልጅ እያለች ጮኸች። በጣም አብዝታ ነው የጮኸችው። ዛሬ ጸሎታችሁ ያልተሰማ ሰዎች አላችሁ። በጌታ ፊት አልቅሳችሁ፣ አንብታችሁ፣ ለምናችሁ መልስ ያጣችሁ ሰዎች አላችሁ። እኔ እነግራችኋለሁ የምስራች። ዛሬ በጌታ በኢየሱስም ጥያቄያችሁ ይመለሳል። አሜን። የእውነት ይመለሳል። አሜን። በደንብ ልብ ብላችሁ ስሙ። እና በጣም ከመጮዋ የተነሳ ደቀ መዛሙርቱ ወደ ኢየሱስ መጡና እንደዚህ ያሉት፣ ከኋላችን በጣም ትጮዋለችና የሆነ ነገር ብለን አሰናብታት። ሃሌሉያ ብለው ይላል። ለመኑት ነው የሚለው። ማለት ምን ያህል ጩኸቷ እንዳደነቆራቸው አስቡ። ምን ያህል ጩኸቷ በጣም እንደሰቀጠጣቸው አስቡ። ደቀ መዛሙርቱ ኢየሱስ ጋር ብራዘር መጮ ነው የሚያወጥ።
እውነቴን ነው። መጮህ ነው የሚያዋጣው። በእኛ ጀነሬሽን ስሙኝ፣ በእኛ ጀነሬሽን እናምጣውና ቸርች እንኳን ስንመጣ ተገፍተን ነው የምንመጣው። ጌታ ብዙ ሰው ወደ ቸርች እንሂድ ሲባል የሆነ ነገር የሚይዘው ነገር አለ። እኔ አንድ ነገር ሁሌ ለልጆቼ እነግራቸዋለሁ። ልጆች አሉ ማስተምራቸውና ታውቃላችኋል፣ ገበያ ውስጥ ሊገዙ ሄደው ገበያ ውስጥ እኮ ሞል ውስጥ እኛ እዛ ስንሰራ ገበያ ውስጥ ጫማውን አውልቆ ታጥቦ ሄዶ ሽንት ቤት በታይም ይሰግዳል። በኢየሱስ ምንም የሚሰቀቀቀው ነገር የለም። ሰው ለአምላኩ አምላክ ነው ብሎ ለሚንትን ለሚልለት ሰዎች የተለያየ አምላክ ሊኖራቸው ይችላል። ማይሰማም ይሁን ምንም የፈለገው ይሁን፣ ግን ለአምላካቸው ምን ያህል ሪስፔክት እንዳላቸው እኛ ግን ስንመጣ እኔ ኢጃዛ ቤት አውቃለሁና አይዋለሁ ኢንቫይሮመንቱ ተገፍተው እንሂድ ተብለህ ተጎትጉተህ ጌታ አንተ ጌታ ቤት እኮ ነው የምንመጣው። ኢየሱስ ጋር እኮ የምንመጣው ቋጠሮ ይዘህ ሸክም ይዘህ መጮህ ነው እንጂ ያለብህ፣ መጸለይ ነው እንጂ ያለብህ፣ ብራዘር ማልቀስ ነው እንጂ ያለብህ። እቺ ሴት ይላል ጨዎች፣ ወይኔ ጭወቷን እንዴት ኢማጂን አድርጉት። የታመመባት ነው ልጅ፣ የታመመ በአጋንንት ስርዓት ውስጥ የታሰረ ልጅ ነው ያለባት። ዝና ነው የሰማችው እቺ ሴት፣ ኢየሱስን አታውቀውም። ዝና ነው የሰማችው። ደቀ መዛሙርቱ እስኪደብራቸው ድረስ ጩኸቷ፣ ኧረ እባክህ የሆነ ነገር በላት ነው። ዛሬ ብዙ ጊዜ ያለቀሳችሁ ሰዎች ካላችሁ የምስራች እነግራችኋለሁ። ዛሬ ጥያቄያችሁ ይመለሳል። በኢየሱስ ስም ነገራችሁን ይዛችሁ ትሄዳላችሁ። እና ይላል እርሱም ግን ኢየሱስ ዝም ማለት። አሁን እኮ ገና 2 ቀን 3 ቀን ጥያቄያችንን አድረሰን ዝም ስንባል ጌታ አይወደንማ። ምንድን ነው ጌታ ትቶኛል፣ ረስቶኛል ማለት እንጀምር። ከዛስ አቅጣጫ ወደ ዓለም፣ ከዛስ አቅጣጫ ወደ የሆነ ቦታ። ወይኔ በጣም ነው የምወዳት እችን ሴት። ኢየሱስ ግን አንድም ነገር አልመለሰላትም፣ ዝም ማለት። ያ ሁሉ ጭወት፣ ያ ሁሉ ደቀ መዛሙርት መርተው እንኳን ለምነውት ነቲንግ፣ ምንም ነገር የለም። ኢየሱስ ዝም ያላችሁ ሰዎች አላችሁ። እርሱም ግን አንድም ቃል ሳይመልስላት ዝም አለ። በዚያን ጊዜ ደቀ መዛሙርቱን ቀርበው ለመኑት ይላል። ከዛ በኋላ ሴቲቱ ዝምታው አልያዛትም። ስሙኝ በደምብ፣ ዝምታው አልያዛትም። መታ አልፋ መታ ይላል። እግሩ ስር ምን አለች ይላል? ወደደች። እግሩ ስር ተንበርክካ ጌታ ሆይ እርዳኝ ማለት ጀመረች። አይ ዝም አለ ማለት አይመልስም ማለት አይደለም። የገባት አንድ ነገር አለ። ኢየሱስ ዝም አለ ማለት ለጥያቄ መልስ አልሰጠህም ማለት እንድትጠጋው ይፈልጋል ማለት ነው። ብዙ ሰው ኢየሱስ ዝም ሲል መራቅ ነው እንጂ የሚያዋጣው መጠጋት አይፈልግም። ይሄ የብዙዎቻችን ካራክተር ነው ብራዘር። በዝምታ ውስጥ መልስ አለው እግዚአብሔር። ስሙኝ፣ ዛሬ ጥያቄያችሁ በጣም ለዘገየባችሁ ሰዎች፣ ለታከታችሁ ሰዎች፣ እግዚአብሔር እንደማይወዳችሁ የሚሰማችሁ ሰዎች፣ የተለያየ ነቢያት ጋር ፍለጋ የዞራችሁ ሰዎች፣ ለምን ከኢየሱስ ላይ ነው አይን አንስታችሁ ነቢያት ነው እያዞራችሁ ያላችሁ? አንድ ነገር እነግራችኋለሁ። ነቢያት ራሱ የሚናገሩት እናንተ የጸለያችሁትን ጸሎት እንጂ ከራሱ አምጥቶ የሚሰጣችሁ ነገር የለም። በሙቀት ያለበትን ነገር ዝም ብሎ ሊያወራልህ ይችላል እንጂ እናንተ ያልጸለያችሁትን እግዚአብሔር በሱ ውስጥ በመንፈስ ያመጣው። አንተ በጓዳ ያለቀስከውን ግን ከፈለከው በህልም ይናገራል እግዚአብሔር። በተለያዩ ነገሮች ይናገራል። አልሰማ ስትለው ግን በነቢያት ይናገራል። ይናምናል። ዝምታው ሳይዛት መታ እግሩ ስር ወደቀች። ከዛስ ሴትዮዋ ግን ቀርባ
በእግሩ ስር ተንበረከከችና ጌታ ሆይ እባክህ እርዳኝ አለችው። ኢየሱስም እንዲህ አላት፣ የልጆችን እንጀራ ወስዶ ለውሾች መጣል የተገባ አይደለም ማለት። ወይ አስባችሁታል? ኢየሱስን እየለመናችሁት ያ ሁሉ እንባ፣ ያ ሁሉ ጭወት፣ እሱን ሁሉ ደግሞ አልፋ መታ ሰው ሼም ሳይዛት እግሩ ስር ወርቃ ለቡችሎች መጣል አይገባም ማለት ነው። ይሄ ቃል ለእስራኤል ብቻ ነው የመጣሁት፣ ላንቺ ምንም ነገር የለኝም እንደማለት ነው። ማነው ዛሬ እግዚአብሔር ፊት ምላሽ ሳይመለስለት? እውነቴን ነው የምላችሁ፣ በጣም ብዙ ሰዎችን አይቻለሁ፣ የብዙ ሰው ልብ አይቻለሁ፣ በአገልግሎቴም በሪሌሽንሽፕም አይቻለሁ። ላልተመለሱ ጥያቄዎቻችን የእግዚአብሔርን ቤት እስከ መጨረሻው ዘግተን የምንወጣ ሰዎች አሉ። ይደብረን። በቃ ቸርች ራሱ ምንም ጥያቄ አልተመለሰም፣ ይደብረናል። አይገርም? እቺ ዜና አንድ ነገር የገባት ነገር አለ ወዳጆቼ። ለአንቺ የሚሆን የለኝም። የልጆችን እንጀራ ይዞ ለቡችሎች ለውሾች መጣል አይገባም ማለት ነው። አንተ ብትሆን አንቺ ብትሆኚ ምንድን ነው የምታደርጉት? ቃሉን ስናነብ እዛው ውስጡ ሆነ ስናነብ ፊል አታረጉም? የሆነ ነገር እናንተ ብትባሉስ? አረ የምን ቸርች ከዚህ በኋላማ የምን ለምኛው ደግሞ ጭራሽ እግሩ ስር ለሱ ብዬ አረ ብዙዎቻችን ነው ለሱ ብዬ እንትን ብዬ ተቀድሼ እንትን ትቼ ብዙ የምንደረድራቸው ነገሮች አሉ። ቸርች ለመቅረት ከጌታ ቤት ለመውጣት ብዙ። እቺ ሴት ግን አንድ ነገር ገብቷት ስሙ። ኢየሱስ ዝምታው አልያዛትም። አልፋ መታ እግሩ ስር ወደቀች። እርዳይ ብላ ጠየቀችው። አሁንም የልጆችን እንጀራ ይዞ ለቡችሎች መጣል አይገባም ማለት። እርሷም ግን መልሱን ስሙት፣ በጌታ በኢየሱስ ስም እንደዚህ አይነት እምነት ይግባብን። ጌታ ምስክሬ፣ እንደዚህ አይነት እምነት በኢየሱስ ስም ይጨመርን። እርሷም ግን ይላል ጌታ ሆይ እርግጥ ነው፣ የስ ኦፍ ኮርስ ነው፣ እኔ እማይገባኝ ነኝ፣ እማልሆን ነኝ፣ ኃጢአተኛ ነኝ። አይኖ ያስከው እንጀራ ለልጆች ሊሆን ይችላል ይሆናል ግን አለችው፣ ነገር ግን ውሾችም እኮ ከጌታቸው ማዕድ የወደቀውን ፍርፋሪ ይበላሉ አለችው። በጌታ በኢየሱስ this is praise። ኢየሱስን ትጥቅ የምታስፈታው በእምነት ድርቅ ማለት ዝም ብለህ ጠይቃ የምትሄደው ጉዳይ አይደለም ወዳጆች። ጾም ጸሎት ይዘህ ኤቭሪ ነገር ማድረግ የሚገባህን ነገር ከእሱ ጋር ተጣብቀ ሲሆን ጥያቄ ይመለሳል። አሁን ጥያቄያችን ልክ ስላልሆነ ነው ወዳጆች። የሆነ በነቢይ ምናምን እንዲፈጸምልን ነው የምንፈልገው፣ በሆነ እንትና ሜጀር ምናምን ሜጀር አለው በእንትና እንዲፈጸምልሽ ነው ምዙሪው። ጌታ ቤት መመላለስ ስተናል፣ አንመጣም። የታክሲ ማውጣት እንትን ይመስለናል። ኢየሱስ ጋር ደጋግመ መጮህ፣ ኢየሱስ ጋር ደጋግመ መምጣት፣ ኢየሱስ ጋር ደጋግመ መውደቅ፣ መጸለይ፣ መጾም ዝም ብሎ የሚመለስ ጥያቄ የለም። ለዛ ነው ጌታ ዝም ይላል። ዝም ያላችሁ ለምን እንደሆነ ታውቃላችሁ? ይፈልጋችኋል ልትመጡ። ጌታ ምስክር ይፈልጋል ወደ እሱ እንድትመጡ፣ አብዝታችሁ እንድትመጡ። ዝም አለ ማለት ጠላህ ማለት አይደለም። ዝም አለ ማለት ጠላሽ ማለት አይደለም። ለምን እንደሆነ ታውቃላችሁ? ኢየሱስ ትጥቁን ፈታ። በምን እንዳስፈታችሁ ታውቃላችሁ?
ቡችሎችም እኮ አለች ከጌታቸው ማዕድ የወደቀው ፍርፋሪ ይበላሉ አለች። በኢየሱስ ምን አይነት እምነት ነው? ልስን ምን ማለት እንደሆነ ታውቃላችሁ? እናንተ ዋናውን ነገር ስትበሉ አለች እንጥብጣቢውን ውሻ ነው የሚበላው። እናንተ ቤት ውሻ ያለው ሰው አለ? እዚህም ባይሆን ኢትዮጵያ የነበራችሁ ሰዎች እናንተ ከምትበሉት የተረፈውን አውጥታችሁ የምትሰጡት ለውሻው። this is calculation። ሴትዮዋ የገባት ነገር አለ። ስማኝ፣ ፈውስ ለልጆቹ የሚያበላ ከሆነ የሚንጠባጠበው ራሱ ፈውስ ነው። ለምን እንደሆነ ታውቃላችሁ? ስጋ ቤት እየበላችሁ ከሆነ መቼስ ውሻው ሽሮ አይበላም። የስጋውን የሆነው ብቻ ይሁን ስጋውን ነው የሚበላው። ሴትዮዋ ክሬዚ ነች። ከኢየሱስ ውጭ መሄድ አትፈልግም። የትም መሄጃ የላትም። አሕዛብ ትሁን እንጂ የገባት ግን አንድ ነገር አለ። ኢየሱስ ይችላል ሲባል ሰምታለች። ኢየሱስ ያደርጋል ሲባል ሰምታለች። ኢየሱስ ይፈውሳል ሲባል ሰምታለች። ዛሬ ማነው በእምነት በጌታ በኢየሱስ የሚጠጋጋ? ምንም ኢትዮጵያዊ ነን። ኢትዮጵያዊ ማንሆን ሌላም ዜጋ ብንሆን ብዙ ከኋላችን የሆነ ቋጠረዋል አለ። ግን ይሄንን የምታስመልሱት ወደ ጌታ በመምጣት በመጮህ ኢየሱስ ጌታ። ከዛ ምን እንዳላት ታውቃላችሁ? ይህን ከማንበቤ በፊት የሉቃስ ወንጌል ምዕራፍ 11 ቁጥር 5 አውጡልኝ። ዛሬ በጌታ በኢየሱስ የሆነ አይፊል በቃ የሆነ የእግዚአብሔርን ፕሬዘንስ አይዋል። የሆነ ሰው ተፈውሶ ይወጣል፣ ተቀብሎ ይወጣል በኢየሱስ። እንዲህ ይላል። ምሳሌ እየሰጣቸው ነው ጌታ ኢየሱስ። ከላይ ጀምሮ አንብቡት እናንተ። እኔ ከ5 ላይ እንዲህም አላቸው፣ ከእናንተ ማናቸውም ወዳጅ ያለው በእኩለ ሌሊት ወደ እርሱ ሄዶ ወዳጄ ሆይ 3 እንጀራ አበድረኝ፣ አንድ ወዳጄ ከመንገድ ወደ እኔ መጥቶ የማቀርብለት የለኝም ይለዋልን? ያም ከውስጥ መልሶ አታክመኝ፣ አሁን ደጁ ተቆልፏል፣ ልጆቼም ከኔ ጋር በአልጋ ላይ አሉ፣ ተነስቼ ልሰጥህ አልችልም ይለዋልን? እላችኋለሁ ወዳጅ ስለሆነ ተነስቶ ባይሰጠው እንኳን ስለ ንዝናዜው ተነስቶ የሚፈልገውን ነገር ሁሉ ይሰጠዋል። ስሙን፣ ምሳሌው ስሙ። የእናንተ ወዳጅ ያን ሰንባዲ ወዳጃችሁ በጣም የምትወዱት ወዳጅ ሌሊት ላይ የሆነ እንግዳ መጥቶባችኋል። እሱ ቤቱን ዘግቶ ተኝቶ ሄዳችሁ ያንን በር እንትና ነኝ እባክህ በዚህ በሌሊት የሆነ ሰንባዲ መጣብኝ እና እስኪ ከአንተ ጋር ካለ ስጠኝ አለ፣ ግን አልሰጥህም፣ አሁን ተኝቻለሁ ሂድልኝ፣ በዚህ በሌሊት እንዴት ታንኳኳለህ ቢለው ደጋግሞ ቢያንኳኳ ውስጥ ያለው እንደማይፋታው ስለሚያውቅ ለምን ወዳጁ ነው፣ ከሱ ውጭ የትም ሊሄድ አይችልም። ምንም ነገር እኮ የሆነ ችግር ሲመጣባችሁ የምትሄዱት የሆነ ጓደኛችሁ ጋር ነው፣ እባክህ ምናምን ብላችሁ። ልክ እንደዛ ነው ምሳሌ እየሰጠ ያለ። ወዳጅ አለው አለ። በዛ በኩለ ሌሊት ወዳጅነቱ ይዞት ባይከፍትለት እንኳን ስለማያስተኛው ስለማይሄድ ተነስቶ ምን ይለታል? ይከፍትለት። ስሙ፣ ከምኑ ብዛት? ከንዝናዜው ብዛት። ኢየሱስ እያለ ያለው ምን እንደሆነ ገብቷቸዋል? ነዝንዙኝ፣ እንዴ ጨቅጭቁኝ፣ ጥያቄ አለብሽ፣ ሸክም አለብሽ፣ እናንተ ሸክም የከበዳችሁ ኑ ወደ እኔ ነው የሚለው ቃሉ። ነዝንዘው፣ እየመጣ ነዝንዘው፣ እዚህ ቦታ ላይ ነዝንዘው፣ በአልጋ ላይ ነዝንዘው፣ ጠይቀው እና አለ ስለ ንዝናዜው ተነስቶ
የሚፈልገውን ሁሉ ይሰጠዋል አለ። እኔ እምላችኋለሁ ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ መዝጊያውን አንኳኩ ይከፈትላችኋል። የሚለምን ሁሉ ምን ይላል? ይቀበላል። ዛሬ ተቀብላችሁ ትወጣላችሁ በጌታ በኢየሱስ ስም። የእውነት ዛሬ ተቀብለሽ ትወጣለሽ። ዛሬ ተቀብለህ ትወጣለህ። ሃሌሉያ። ወደ ማቴዎስ እንመለስና የመጨረሻውን እንገራችሁና ወደ ጸሎት ሄዳል። ኢየሱስ ጌታ እንደዚህ አለች። እሷም አዎ ጌታዬ፣ ቡችሎችም እኮ ከጌታቸው ማዕድ የወደቀውን ፍርፋሪ ይበላሉ አለች። ከዛስ ኢየሱስ እንደዚህ አላት። በዚያን ጊዜ ምን ባለች ጊዜ? መልሱን በመለሰችለት ጊዜ አንቺ ሴት እምነትሽ ታላቅ ነው። በጌታ በኢየሱስ ስም አንቺ ሴት አላት፣ እምነትሽ ታላቅ ነው፣ እንደወደድሽ ይሁንልሽ አላት። በናዝሬቱ በኢየሱስ ስም ዛሬ እንደወደድሽ ነው የሚሆንልሽ። ዛሬ እንደወደድክ ነው የሚሆንልህ። ምን ማለት እንደሆነ ግን ገብቷቸዋል? እንደወደድክ ይሁንልህ ፓኬጅ ነው የሰጣት። እሷ ጠይቃ የመጣችው አንድ ነገር ነው። ምን? ልጅሽ ይፈወስ ማለት ይችል ነበር። ስሙኝ፣ የእምነት ጥግ የመጨረሻው ኢየሱስ የሚፈታው እንደወደድክ ይሁንልን። አንድ ነገር ብቻ አይደለም ጠይቃ የመጣችው፣ ሌላ ብዙ ቋጠሮ አለ ያልታየ። ከጀርባዋ ብዙ አይነት ጥያቄ አለ። ያውቃል ኢየሱስ። የጠየቀችው ምንድን ነው? ልጄ በአጋንንት እየታሰረች ነው፣ እየተሰቃየች ነው። ስለዚህ ልጄ ፈውስልኝ ብላ ነው የመጣችው። ግን የሚያይ ጌታ የልቧን ያየ እምነቷን ያየ እንደዚህ አላት፣ እንደወደድሽ ይሁንልሽ። በናዝሬቱ በጌታ በኢየሱስ ስም እንደወደድሽ ይሁንልሽ፣ እንደወደድሽ ይሁንልሽ። ፓኬጅ ከዛ ይላል ልጇም ይላል ከዛ ሰዓት ጀምሮ ተፈወሰች። ሃሌሉያ! ይህ መንፈስ ይጋባባችሁ በኢየሱስ። አንተ እንደወደድክ ይሁንልህ ተብለህ ልጅህ ሲፈወስ ሀውካ ምን አይነት ካልኩሌሽን ነው? ልጅ ትፈወስ ነው እንጂ ማለት ያለበት እንደወደድሽ ይሁንልሽ ብሎ ልጁም ተፈወሰች ይላል። ከዛስ አንድ ሰው የሆነ ሰንባዲ ይዟችሁ ገብቶ የፈለጋችሁትን ምረጡ ቢላችሁ ፑቲክ አቤት አቤት ታየ ከጫማው እስከ የፈለግኩትና ምርጫ ማለት ነው እኮ የፈለግከው። ኢየሱስ እንደወደድሽ ይሁንልሽ። ዛሬ በናዝሬቱ በጌታ በኢየሱስ ስም እንደወደዳችሁ። ጥያቄ አለባችሁ? ብዙ ቋጠሮ አለባችሁ? እንደወደዳችሁ ጌታን ለምናችሁት ያልተመለሰ ጥያቄ አለ? የዘገየ ጥያቄ አለ? ዛሬ እንዲህ ነው የሚሆነው። ጌታ ምስክሬ፣ እንደወደድክ ይሆንልህ፣ እንደወደድሽ ይሆንልሻል። ጌታ ይችላል። ለምነዋል፣ ይሰጣችኋል። አንኳኳል፣ ይከፈትላችኋል። አይ አንኳኩቶ መሮጥ አይደለም። ይሄ የሰፈር ሕፃን ልጅ ትዝ ይላል። በርን ያንኳኩና ዲል ብሎ ይላል እና ከውስጥ ያለው ሰው ሲወጣ ማንም የለም። እንደዛ አይነት ጸሎት አይደለም፣ እንደዛ አይነት መመላለስ አይደለም። ወዳጆቼ መቀባት ትፈልጋለህ? ጌታን ማገልገል ትፈልጋለህ? ቋጠሮ እንዲፈታ ትፈልጋለህ? ነገር ሁሉ እንዲሳካልህ ትፈልጋለህ? የሥራ በር እንዲከፈትልህ ትፈልጋለህ? ቢዝነስ እንዳይበላሽ ትፈልጋለህ? ዛሬ እነግራችኋለሁ በእውነት ጌታ ቤት የምታገለግሉ ሰዎች እንደዚህ ነው የሚሆነው። እንደወደዳችሁ ነው። ጌታ ምስክር፣ እንደወደደን ነው የሚሆነው። እንደፈለገን ነው የሚሆነው። አሜን የሚላል ሪጃላ ባሲ እኔ ይህ መንፈስ በጌታ በኢየሱስም ዛሬ ጌታ ምን ልበል አልኩት ማታ
ፓስተር የበረከት አለው። እንደውም አሜዚንግ ፖስተሩን ሳየው የበረከት ምሽት ነው። አሜን እኔ ልበት እሱ ነው ያለው። እኔ እየተዘጋጀው የነበረው ይሄንን ነው እና ጌታ ምን አለ? እንደወደዱ ነው የሚሆንላቸው። አሜን ያመነ ሰው አለ። እኔ እንደወደድኩ ነው የሚሆንልኝ በሉ። የእውነት በዚህ ባልሽው ቃል አሁን ባልሽው ነገሮችሽ ሁሉ ተከፍተዋል በኢየሱስ። ያስጨነቀሽ ጉዳይ ሁሉ በኢየሱስ ስም ይበተናል። ለምን ብትይ አሁን ማማረጥ ውስጥ ነው የምትገቢው። አንድ ጥያቄ ይዘሽ ነው የመጣሽው፣ ሁለት ጥያቄ ይዘሽ ነው የመጣሽው፣ ግን እንደወደድክ ነው የሚሆንልኝ። ነገር ይቀየራል ብራዘር። ለምን? የእግዚአብሔር ቃል ሲመጣ ሁሉን ሊለውጥ ነው። እንደ ልምምድ እንዳትሰሙት ስሙኝ፣ እንደ ልምምድ እንዳትሰሙት። እኔ ጌታ ብየዋለሁ፣ ስታቆመኝ ብየዋለሁ። የማይሆን ነገር ከሆነ አታቆመኝ ብየዋለሁ። ሁሌ መድረኩ ላይ ስወጣ፣ እዚህ መድረክ ላይ አይደለም ቲክቶክ መስኮት ላይ ስወጣ ሌሎች እንደሚሉት አይደለም የምናገረው። ለምን? የእግዚአብሔር ቃል በአፌ ላይ ሲሰራ ይቸዋል። አሁን በጣም በመንፈሱንና በዚሁ ቃል እንጸልያለን፣ እናንኳኳለን። የምናስከፍተው አንድ በር አለ በኢየሱስ። ከላያችን ላይ የሚራገፍ ሸክም የሆነብን ነገር